ወጣት ከሆንክ እርግጠኛ ነኝ ይሄ ቪዲዮ ላንተ ነው። አዳምጠኝ። አንደኛ በጠዋት ተነስ። ይኸውልህ የጠዋትን መነሳት ምስጢር ብዙ ዘፋኞች ቀንቅነዋል፣ ብዙ ምሁራን ተናግረዋል፣ ብዙ ፈላስፋዎች ተናግረዋል። ግን ደግሞ ማለት ነው እኔ በአዲስ መልክ ልንገርህ፣ ምስጢሩንም ልንገርህ ማለት ነው። አንደኛ በጠዋት ስትነሳ ህልምን ታሳድዳለህ። ይኸውልህ አንተ ማሳካት የምትፈልገውን ህልም ብዙ ሰዎች ማሳካት ይፈልጋሉ፣ ያሳድዱታል። ሲያሳኩ ደግሞ አንተ ብዙ ሰዎች አሳክቶ ስታይ ትሰላቻለህ፣ ይደብራል፣ ለአንተ ዋጋ ቢስ ይሆናል ማለት ነው ኦልሞስት። ስለዚህ አንተ ማንም ህልምን ሳይሻማ ቀድመህ ተነስና ተለማመድ። በየጠዋቱ ትሬኒንግ ማድረግ መቻል አለብህ። በጠዋት ተነስቼ ምን እሰራለሁ? ስራ ስለሌለኝ እኮ ነው የምተኛው። ምንም ማረገው ስለሌለኝ እኮ ነው የምተኛው። ብዙ የምታረገው ነገር አለ እኮ ስለማታስብበት ነው እንጂ ብዙ የምትሰራቸው ስራዎች አሉ። እሱም ምንድን ነው? ወደፊት መቼም ህልም የሌለው ሰው የለም። መሆን የምትፈልገው አለ። ስለዚህ ያ መሆን የምትፈልገው ተለማመድ። በየጠዋቱ ትሬኒንግ አድርጎ አሳዶ ማንም ሳይቀድም ቅደሙ። ያንን የአንተ መግባት መምታት የምትፈልገውን ግብ ማንም ሳይመታ ምታው፣ ድረስበት። ስለዚህ በየጠዋት ተነስተ ትሬኒንግ አድርጎ እርግጠኛ ነኝ በቅርቡ ታሳኳል። ሁለተኛ በጠዋት ተነስተ ስፖርት ስራ። ስፖርት ለመስራት ወደ ስራ አውቃለሁ ላይመችህ ይችላል። አውቃለሁ ስራ ሊበዛብህ ይችላል። በጠዋት ተነስተ ማታ ልትገባ ትችላለህ። እመነኝ ግን እዚህ ምድር ላይ ማለት ነው ምንም ምክንያት የሌለው ነገር የለም። ሁሉም ነገሮች ምክንያት አሉ። ግን አንተ ራስን መለወጥ ከፈለግ ምክንያቶቹ ወደ ጎን በመተው ነው ማሳካት የምትችለው። ስለዚህ ምክንያት አሽቀንጥሬ ጣለው። ምክንያት ወደ ጎን ካላደረግ ለብዙ ነገሮች ምክንያት አለ። ስለዚህ ስራ ከመሄድ በፊት ከአንድ ሰዓት ቀደም ብለህ ተነስተ ስፖርቱን ስራው። ቢያንስ ማለት ነው 100 ፑሽአፕ። ስፖርት ለመስራት እኮ የግድ ጂም ቤት ወይም መሰልጠኛ ቤት መሄድ አይጠበቅብህም። እዛው ቤት ውስጥ ሆነ 100 ፑሽአፕ በየጠዋቱ ማን አከፋፍለ 100 ሙላው። ይሄን ቻሌንጅ ለአንድ ወር ስራው። እርግጠኛ ነኝ ለውጥ ታያለህ። ለአንድ ወር 100 ፑሽአፕ። ከዛም በኋላ ሌላ ቻሌንጅ እሰጣለሁ ትጀምራለህ ማለት። ሶስተኛ ፎከስ አድርግ። ፎከስ ወይም ትኩረት ስታደርግ ይኸውልህ ኃይል አንድ ቦታ ይሰበሰባል። አንድ ነገር ላይ ትኩረት ስታደርግ እናም ደግሞ ያ ማድረግ የምትፈልገው ነገር ላይ ኃይል ይኖራል። ኃይል ስለተሰበሰበ አቅም ይኖራል። ያንን ታሳኳል። ያንን ካሳካ በኋላ ሁለተኛውን ትቀጥላለህ። እሱንም በትኩረት እንጂ 10 ፕሮጀክት ከሚያሳድር ሰውና አንድ ፕሮጀክት ከሚያሳድር ሰው የትኛው ነው በፍጥነት የሚያሳካው? ይሄ ላንተ ትቼዋለሁ። ሶስተኛ መጽሐፍ አንብብ። መጽሐፍ ማንበብ አይመቸኝም የምትሉ ሰዎች አላችሁ። እንደዚህ አይደለም ግን ማለት ራስን ስላሳመንክ ነው እንጂ ስለማይመች አይደለም። አይመችኝም ብለህ ስላሳመንክ ወይም ደግሞ ያንተ ጓደኛ አይመቸኝም ስላለ በቃ አንተም አይመቸኝም ብለህ ትቀራለህ። አይመችም፣ ሳይመች ይቀራል ማለት ነው። እና ምንድነው አልበርት አንስታይን ምን ይላል? የማያነቡ ሰዎች ጭንቅላታቸው እንደ ወና ቤት ነው ይላል። ይሄ ለምን እንዳለ እናንተ አስቡበት። እና ምን ልላችሁ ፈልጌ ነው፣ መጽሐፍ አንብቡ። ከሰውነታችን አካል ውስጥ አንድ ቅንጣት የምታክል የምናሳድገው መጨመር መቀነስ የምንችለው ነገር ብኖር ማለት ነው አይምሮን ማንም ሰው እንዲያሳድገው ፈጣሪ ፍቃድ ሰጥቶታል። ማሳደግ ትችላለህ። ስለዚህ አይምሮን ቢውልድ አድርጎ አይምሮ ላይ ስራ። አይዞ በርታ ይላሉ።